ሰላም ጤና ይስጥልን። የተወደዳችሁና የተከበራችሁ የቻናላችን ተከታታዮች የመጋቢት 15 2018 ዕለታዊ ወቅታዊ ማህበራዊና ኢኮኖሚያዊ ትኩስ ሰበር መረጃዎችን ይዘንላችሁ ቀርበናል። በቅድሚያም ዋና ዋናዎቹን በማስቀደም እንጀምራለን። ከፊታችን መጋቢት 24 ቀን 2018 ጀምሮ ተግባራዊ እንደሚደረግ አዲስ መግለጫ ወጥቷል። የመግለጫውን ሙሉ ዝርዝር ወደ እናንተ ይዘናል። በዓለም አቀፍ ደረጃ ከፍተኛ የዋጋ ጭማሪ የነበረው የነዳጅ ዋጋን በተመለከተ በ4 በመቶ ቅናሽ ማሳየቱ ተሰምቷል። ይህንንም እናደርሳለን። ከአፍሪካ ቁንጮ ባለሀብት ከሆነው ኤሌንኮ ዳንጎቴ በኩል አነጋጋሪ መረጃ ወጥቷል። በዚህም የነዳጅ እጥረትን ለመቅረፍ ከፍተኛ ተሳትፎ እያደረገ እንደሚገኝ ሙሉ ዝርዝር መረጃውን ወደ እናንተ ይዘናል። ከግብር ከፋዮች ጋር በተያያዘም አዲስ መረጃ ተሰምቷል፣ ታደምጡታላችሁ። በሌላው መረጃችን ለበርካታ ወራት ከፍተኛ ጥያቄ ሲያስነሳ የነበረው የመንግሥት ሠራተኞችን ጥያቄ በተመለከተ ምላሽ መሰጠቱ ተሰምቷል። ይህንና መሰል መረጃዎችን በዚህ ሰዓት ወደ እናንተ እናደርሳለን። ቪዲዮን ላይክ፣ ቻናሉን ሰብስክራይብ እያደረጋችሁ እስከ መጨረሻው ተከታተሉ። በቅድሚያ በዓለም አቀፍ ደረጃ ከፍተኛ የዋጋ ጭማሪ የነበረው የነዳጅ ዋጋን በተመለከተ በ4 በመቶ ቅናሽ ማሳየቱ ተገለጸ። በዓለም ገበያ የነዳጅ ዋጋ ዛሬ የ400 ቅናሽ ያስመዘገበ ሲሆን የነዳጅ ዋጋ ቅናሽ ያሳየው የአሜሪካው ፕሬዝዳንት ዶናልድ ትራምፕ ጦር ኃይላቸውን በኢራን የኢነርጂ መሠረተ ልማቶች ላይ ለቀጣይ 5 ቀናት ድብደባ እንደሚያካሂዱ ማዛቸውና ከኢራን ጋር ንግግር እንደተጀመረ በመግለጽ ጦርነቱ ሊቆም እንደሚችል መጠቆማቸውን ተከትሎ ነው። ዛሬ ማክሰኞ የዓለም የነዳጅ ዋጋ መለኪያ የሆነው የብሬንት ድፍድፍ ነዳጅ ዋጋ በ7 በመቶ ቀንሶ በአንድ በርሜል $107 መግባቱን ዓለም አቀፍ የዜና ምንጮች ዘግበዋል። ሆኖም የአንድ በርሜል ብሬንት ድፍድፍ ነዳጅ ዋጋ አሁን የመካከለኛው ምስራቅ ግጭት በፊት ከነበረው ዋጋ በ1/3 ጭማሪ እንዳስመዘገበ እንዲሁም ኢራን በበኩሏ ከአሜሪካ ጋር ምንም አይነት ንግግር እንዳልጀመረችም ገልጻለች። በሌላው መረጃችን ከፊታችን መጋቢት 24 ቀን 2018 ጀምሮ ተግባራዊ እንደሚደረግ አዲስ መግለጫ ወጥቷል። በአዲሱ የሙከራ መርሃ ግብር መሰረት ከመጋቢት 24 ቀን 2018 ጀምሮ ለአሜሪካ የንግድና የቱሪስት ቪዛ የሚያመለክቱ ኢትዮጵያንን በተመለከተ እስከ $15,000 የሚደርስ የገንዘብ ማስያዣ እንዲያቀርቡ እንደሚጠየቅ በአዲስ አበባ የሚገኘው የአሜሪካ ኤምባሲ አስታወቀ። ኤምባሲው እንዳለው ከሆነ ለቢ1 እንዲሁም ቢ2 ቪዛ ብቁ የሆኑ አመልካቾች ቪዛው ከመሰጠቱ በፊት እስከ $15,000 የሚደርስ ማስያዣ እንዲያቀርቡ ይጠየቃሉ ያለ ሲሆን ክፍያው እንደ ዋስትና የሚያገለግል መሆኑ ተገልጿል። ዛሬ ጠዋት በወጣው መግለጫ መሰረት ተጓዦች በቪዛው ላይ የተቀመጠውን ቅድመ ሁኔታ በሙሉ አክብሮ የተፈቀደለት የቆይታ ጊዜ ሳያበቃ ከአሜሪካ ከወጣ ያስያዘው ገንዘብ ይመለስለታልም ተብሏል። ይህ አዲስ መመሪያ ተግባራዊ የሚሆነው ፖሊሲው ከወጣ በኋላ ለሚሰጡ አዳዲስ ቪዛዎች ብቻ መሆኑን መረጃው አብራርቶ ይህ መስፈርት ከመጋቢት 24 ቀን 2018 በፊት የተሰጠ ህጋዊ የቢ1 ቢ2 ቪዛ ያላቸው ሰዎች አይመለከትም ሲል ኤምባሲው ገልጿል። ኤምባሲው ቀደም ሲል ወይም ይፋዊ ባልሆነ መንገድ ስለሚፈጸሙ ክፍያዎች ማስጠንቀቂያ የሰጠ ሲሆን ማስያዣውን አስቀድመው አይክፈሉ፣ አስቀድሞ መክፈል ቪዛን እንደማያገኙ ወይንም ዋስትና እንደማይሆንም ገልጾ የተለያዩ ድረገጾች የማጭበርበሪያ መንገድ ሊሆኑ እንደሚችሉ ማብራራቱ በዚህ ሰዓት ይፋ ሆኗል። በሌላው መረጃችን ከአፍሪካ ቁንጮ ባለሀብት ከሆነው ኤለን ዳንጎቴ በኩል አነጋጋሪ መረጃ ወጥቷል። አራተኛ ሳምንቱን የያዘው የመካከለኛው ምስራቅ ጦርነት በሆርሙዝ የባህረ ሰርጥ በኩል የሚደረገውን የነዳጅ ዝውውር ማስተጓጎሉን ተከትሎ በርካታ ሀገራት የዋጋ ንረቱን ለማቋቋም የተለያዩ እርምጃዎችን እንዲወስዱ ተገደዋል። በአፍሪካ ቁንጮ ባለሀብት በሆነው ኤሊኮ ዳንጎቴ ባለቤትነት የሚመራው የነዳጅ ማጣሪያ ባስታወቀው መመሪያ መሰረት በአጠቃላይ 456,000 ቶን ነዳጅ ለኮት ዲቫር፣ ካሜሮን፣ ታንዛኒያ፣ ጋና እና ቶጎ መሸጡን ገልጿል። በሌጎስ ምስራቃዊ ክፍል የሚገኘው ማጣሪያው በቀን 650,000 በርሜል ነዳጅ የማጣራት አቅም ያለው ሲሆን ይህም የናይጄሪያን የሀገር ውስጥ ፍላጎት ከማርካት ባለፈ ለጎረቤት ሀገራት እንዲተርፍ ማስችሎታል።
የነዳጅ ማጣሪያው ቃል አቀባይ ለፈረንሳይ ዜና አገልግሎት እንዳሉት ድርጅታቸው ነዳጁን ወደ ውጭ ለመላክ የወሰነበት ዋነኛው ምክንያት በመካከለኛው ምስራቅ የተቀሰቀሰውን ቀውስ አስመልክቶ ነው። ይህ በእንዲህ እንዳለ ከበርካታ ሀገራት የነዳጅ አቅርቦት ጥያቄ እንደቀረበላቸው የጠቀሱት ቃል አቀባዩ ከአፍሪካዎች በተለይ ከፍተኛ የአውሮፕላን ነዳጅ ፍላጎት መጨመሩን ተናግረዋል። የዳንጎቴ የነዳጅ ማጣሪያ በጎርጎሮሳውያን 2024 ሥራ ከመጀመሩ በፊት ናይጄሪያ ሙሉ በሙሉ የሚባል ደረጃ ነዳጅ ከውጭ ታስገባ የነበረ ሲሆን ተደጋጋሚ የነዳጅ እጥረትም ይገጥማት እንደነበር የጀርመን ድምፅ ዘግበዋል። በሌላው መረጃችንን ለበርካታ ወራት ከፍተኛ ጥያቄ ሲያስነሳ የነበረውን የመንግሥት ሠራተኞች ጥያቄን በተመለከተ ምላሽ መሰጠቱ ተገለጸ። የትግራይ ክልል ጊዜያዊ አስተዳደር ከፌዴራል መንግስት በጀት አልተላከም በሚል ምክንያት ከየካቲት ወር 2018 ጀምሮ የመንግስት ሰራተኞች ደሞዝ መክፈል ማቆሙን በደብዳቤ ማሳወቁን ተከትሎ በአሁኑ ወቅት የካቲት ወር ደሞዝ ከክልሉ የውስጥ ገቢ አቅም እንዲከፈል መወሰኑን አዲስ መግለጫ ወጣ። የክልሉ ፋይናንስና ሀብት ማሰባሰብ ቢሮ ባሳለፍነው የካቲት ወር መጨረሻ ሳምንት ላይ ባወጣው መግለጫ ካለው የውስጥ የፋይናንስ አቅም አሰባስቦ ደሞዝ ለመክፈል ጥረት እንደሚያደርግ ገልጾ የነበረ ሲሆን መጋቢት 10 ቀን 2018 በፕሬዝዳንት ታደሰ ወረደ ተፈርሞ ለሁሉም መስሪያ ቤቶች የተላከው ደብዳቤም ሁሉም የሥራ ማስኬጃዎች ለጊዜው ቆመው የካቲት ወር ደሞዝ እንዲከፈል አዟል። በዚህ መሰረት የካቲት ወር ደሞዝ መክፈል መጀመሩን ለቲክቫህ ኢትዮጵያ የመቀሌ ቤተሰብ አባል አረጋግጧል። በሌላ በኩል ደግሞ በክልሉ የበጀት አላላክና ደሞዝ ክፍያ መዘግየት ዙሪያ ከፌዴራል መንግስት ጋር ለመወያየት ጥያቄ አቅርቦ እንደነበረና ውይይቱም መካሄዱን ወልዶ ትግራይ የተባለው ፓርቲ መጋቢት 12 ቀን 2018 ባወጣው መግለጫ አሳውቋል። ፓርቲው በመግለጫው እንዳመላከተው የፌዴራል መንግስት ለትግራይ የሚልከው በጀት ከታለመለት የልማትና መልሶ ግንባታ ውጭ የመዋል አዝማሚያ አለ የሚል ስጋት በውይይቱ ወቅት ተነስቷል። በተጨማሪም ጊዜያዊ አስተዳደሩ ከመንግስት ሰራተኞች የግል ፍላጎት ውጭ ደሞዝ እንዲቆረጥ ያወጣው መመሪያ ጉዳይ መነሳቱና መመሪያው እንዲሻር መጠየቁን ፓርቲው አመላክቷል። ቲክቫህ ኢትዮጵያ በክልሉ የሚገኙ 137,000 የመንግስት ሰራተኞችን የሚመለከተውን ይህ ጉዳይ ላይ ከጊዜያዊ አስተዳደሩ የሚሰጥ ምላሽ ካለ ተከታትሎ እንደሚያቀርብ ከቲክቫህ ያገኘነው መረጃ ያመለክታል። በሌላው መረጃችን ከግብር ክፍያ ጋር በተያያዘ አነጋጋሪ መረጃ ወጣ። ለአቅመ ግብር ከፋይነት ከበቃው ካለፉት 33 ዓመታት ወዲህ በተለይ የግልና የመንግሥት መስሪያ ቤቶች አገልግያለሁ ብለዋል። በሰራሁበት 4 እና 5 ተቋማት በሙሉ የሥራ ግብርና የጡረታ መዋጮ ሳላዋጣ ያልከፈልኩት ጊዜ የለም። የግብር ስርዓቱ በራሱ እኔን ማማከር ሳያስፈልገው ከኔ የሚፈለገውን ግብርም ሆነ ሌላ መዋጮ በየወሩ ይሰበስባል። አንድም ጊዜ ግን በወርም ሆነ በዓመት ደረሰኝ አልቆረጥኩም ሲሉ ለሪፖርተር አስነብበዋል። በዚህም ምክንያት በየወሩ ለግብር ከሚደረገው ውጭ በተጨማሪ ባለፈው ሳምንት ሪፖርተር ጋዜጣ ሸማቾች አምድ ላይ ያወጣውን መረጃ ተከትለው በተፈጥሮና በሰው ሰራሽ አደጋ ለተጎዱ ለገሌ ከተማ መብራት ማስገቢያ፣ ለልማት ማህበር፣ ለስፖርት ወዘተ የአንድ ወር ደሞዛቸውን በዓመት በ6 ወር የሚል እያዋጣን ነው ሲሉ ግብር ከፋዮች ገለጹ። በእነዚህ ሁሉ ዓመታት ከደሞዛችን ሳናቋረጥ ግብር በመክፈል የተደረገው ውለታ የአምድም የግብር ማሻሻያ እንደሆነ ገልጸው ከማሻሻያው እስከ ማስታወሻው ያገኘሁት ጥቅም 550 ብር ብቻ ነው መባሉ ገልጸዋል። ያም ሆነ ይህ ግብር መክፈል ለሀገርም ሆነ ለእያንዳንዱ መሰረተ ልማት ግዴታ ቢሆንም ያከፋፈል ውሳኔ ግን ብዙዎችን ጥያቄ ያስነሳ ከመሆኑ አንጻር ይህ ሊሻሻል የሚገባው ጉዳይ እንደሆነ ሪፖርተር አስነብቦናል። መደመጥ ያለባቸው ወሳኝ የሆኑ መረጃዎችን ይመስላል። ቪዲዮን ላይክ ሸር አድርጉት እያልኩ እስከ ፍጻሜው ድረስ አብራችሁ ስለቆያችሁ ልባዊ ምስጋናችን የሰጠን። በሌላ ቪዲዮ እስከምንገናኝ ወሰላሙ አለይኩም ወራህመቱላህ።